በዴል ካርኔጊ የተጻፈው How to Win Friends and Influence People የተሰኘው መጽሐፍ ለሂውማን ሪሌሽን ወይም የሰው ልጅ ሁሉ ከሰዎች ጋር ያለው ግንኙነት ምን መምሰል አለበት የሚለውን በደንብ አድርጎ የሚያስረዳ መጽሐፍ ነው። መጽሐፉ የተጻፈው ከዛሬ 86 ዓመት በፊት ነው። ታዲያ ምንም እንኳን መጽሐፉ ከ86 ዓመት በፊት ቢጻፍም አሁንም ድረስ እጅግ በጣም ብዙ የዓለማችን ሰዎች ይህንን መጽሐፍ እያነበቡ እየተጠቀሙበትና ከሰዎች ጋር ያላቸውን መስተጋብር እንዴት እንደቀየረው ምስክርነት እየሰጡ ይገኛሉ። በዋናነት ከዚህ መጽሐፍ ውስጥ የምታገኙት ሰዎችን እንዴት እንደምትቆጣጠሩና ሶሻል ካፒታል እንዴት መገንባት እንደሚቻል ነው። በህይወት ውስጥ ስትኖሩ ማህበራዊ ዝምድናችሁ ወይም ማህበራዊ ህይወታችሁ ምን መምሰል እንዳለበትና እንዴት እንደምትመሩ የምትማሩበት መጽሐፍ ነው። ስለዚህ አሁን ወደ መጀመሪያው ነጥብ እንለፍ። የዴል ካርኔጊ የመጀመሪያው ትዕዛዙ በዋናነት 3 ነገሮችን ማድረግ አቁሙ ይለናል። የመጀመሪያው ክሪቲሳይዝ ወይም መተቸትን አቁሙ፣ ሁለተኛው ኮምፕሌን ወይም ቅሬታ ማቅረብንና ማማረርን አቁሙ፣ እንዲሁም ሶስተኛው ደግሞ ዲናውንስ ማድረግን ወይም ማውገዝን አቁሙ ይለናል። በአጠቃላይ እነዚህ ነገሮች የሰው ልጅን ለመቆጣጠር ወይም ደግሞ ከሰው ልጅ ጋር ተግባብቶ ለመቀጠል መሰረታዊ የሚባሉ ቴክኒኮች ናቸው። ታዲያ ዴል ካርኔጊ እንደሚናገረው ከሆነ የሰው ልጅ ምንም ቢሆን ራሱን አይተችም። የሰው ልጅ ስንባል በስሜት የምንንቀሳቀስ ፍጥረቶች ነን። ስለዚህ ሁልጊዜም ቢሆን ብንሳሳትም እንኳን ራሳችንን ተጠያቂ አናደርግም ይላል። ታዲያ ብዙ ጊዜ የምንመራው በኢሞሽናችን ወይም በስሜታችን ከሆነ አብዛኛውን ጊዜ ከፊት ለፊታችን ያለው ነገር ኢጎአችንና ክብራችን ወይም ኩራታችን ነው። ስለዚህ ከአንድ ሰው ጋር ሆናችሁ ያ ሰው ምንም አይነት ጥፋት ቢያጠፋ እሱን ልትተቹት ወይም ደግሞ ጥፋተኛ ነህ ልትሉት አይገባም። ምክንያቱም እሱን የተቻችሁት ጊዜ የዛኔ ዲፌንሲቭ ይሆናል። ራሱን ለመከላከል ያለ የሌለውን ማድረግ ይጀምራል። ክሪቲሲዝም ወይም ደግሞ ትችት አንድን ሰው አንተ ጠቃሚ አይደለም፣ አስፈላጊ አይደለም ብሎ ከመዝገቡ ላይ ነቅሎ የሚያወጣው ነገር ነው። ለዚህ ነው አብዛኛው ሰው ዲፌንሲቭ የሚሆነው። አብዛኛውን ጊዜ አንድን ሰው ከሰደባችሁት በኋላ ያንን ስድብ ለዘላለም የማይረሳው ለምንድን ነው? ምክንያቱም ያንን ሁሉ ጊዜ የሚዞባችሁ ስለቆየ ነው። ቦብ ሆቨር የተባለ አንድ በጣም ታዋቂ ካፕቴን አለ። ሁሌም አውሮፕላኖችን እየፈተሸ ያበራል። በአንድ ወቅት ታዲያ ከሳንዲያጎ እየተመለሰ በነበረበት ሰዓት ላይ ሁለቱም የአውሮፕላኑ ሞተሮች መስራት ያቆማሉ። ከዛም ተአምራዊ በሆነ መንገድ እንደምንም ብሎ አውሮፕላኗን መሬት ላይ ሊያሳርፋት ቻለ። ነገር ግን እንደዛ አድርጎ ማሳረፍ ቢችልም እንኳ አውሮፕላኗ መጎዳቱ አልቀረም። አንዴ ታዲያ ወደ መሬት ላይ ካሳረፋት በኋላ ይህንን ነገር እንዲፈጠር ያደረገው ነገር ምንድነው ብሎ ሲመለከት ለአውሮፕላኗ ትክክለኛ ነዳጅ አልነበረም የተቀዳላት። ያበረራት አውሮፕላን የሚገባላትን ነዳጅ ሳይሆን የጀት ነዳጅ ነበር የገባላት። ሁለቱም ሞተሮች ፌል እንዲያደርጉ ምክንያት የሆነው እሱ ነበር። ታዲያ ነዳጁን የቀዳው ማን ነው ተብሎ ሲታይ አንድ መካኒክ ነው። ቦብ ሆቨር በማይገመት ሁኔታ ያንን መካኒክ ምንም አላደረገውም፣ አልጮኸበትም፣ አልሰደበውም፣ ትችትም አላቀረበበትም። በነጋታው ለሚመጣበት በረራ አሁንም ራሱ መካኒክ አውሮፕላኔን እንዲሰራልኝ ይፈልጋለሁ ብሎ አዘዘ። ነገር ግን አብዛኛው ሰው በሱ ቦታ ቢሆን ግን ምንድነው የሚያደርገው? ወይ መካኒኩን ያባርራል ወይ ደግሞ ለጥፋቱ ክፍያ በካሳ መልኩ እንዲከፍል ይደረጋል። አለበለዚያ ደግሞ ያ መካኒክ ድጋሚ አውሮፕላኖች ጋር እንዳይደርስ ይደረግ ነበር። ታዲያ ካፕቴን ቦብ ሆቨር እዚህ ጋር ምንድነው የተገነዘበው ካላችሁኝ፣ ከብዙ ጊዜያቶች በፊት ሳይኮሎጂስት የነበረው ቢኤፍ ስኬነር አንድ ነገርን ልብ ብሎ ነበር። ውሾቻችሁ ሲያስቸግሩ ከምትቀጧቸው ጥሩ ነገር ሲሰሩ ምግብ ብትሰጧቸው ወይንም ብትሸልሟቸው የበለጠ የባህሪ ለውጥ ትመለከቱባቸው ነበር ብሏል። ይህ ለውሾች ብቻ አይደለም፣ ለሰው ልጆችም ይሰራል። የሰው ልጅ ከምትተቹት ወይም ይሄ ነገር ትክክል አይደለም ከምትሉት ስሜታችሁን እንደምንም ዋጥ አድርጋችሁ እነሱን ለማስተማርና ለማሳየት ሞክሩ። ማንኛውም አይነት ሰው ክሪቲሳይዝ ማድረግ ይችላል። ሁሉም ሰው የመተቸት ችግር የለበትም። ነገር ግን አንደርስታንድ ማድረግና የሰው ልጅ ይቅር ማለት የሚችል በጣም ጥቂት ሰው ነው። ልዩ መሆንን ይጠይቃል። ስለዚህ በዛ መንገድ ልዩ መሆንን ምረጡ። ሁለተኛው ነጥብ ደግሞ give honest and sincere appreciation ይላል። ለሰው ልጅ ምስጋና አቅርቡ፣ ምስጋናችሁ ግን ከልባችሁ የመጣና እውነታን ያዘለ መሆን አለበት ይለናል። ሁሌም ቢሆን የሰው ልጅ ጥሩ ስራ እንዲሰራ የሚያደርገውና የሚያነሳሳው ነገር ለመመስገን መፈለጉ ነው። ሰዎች እሱን አፕሪሺየት እንዲያደርጉት ይፈልጋል። ጥሩ አስተያየትን መቀበል የሚጠላ መቼስ ማንም ሰው የለም። ሁሌም ጥሩ ስራ እየሰራ ነው መባልን እንፈልጋለን።
ጥሩ ስራ እየሰራን የምንሄድ ከሆነና ጥሩ ስራ እየሰራችሁ ነው የምንባል ከሆነ አስፈላጊ ሰዎች የሆንን ይመስለናል። ስለዚህ ያንን የመፈለግ ስሜት እያሳደድን ስለሆነም ነው በጣም አምቢሺየስ የሚባሉ ጎሎችን፣ ትላልቅ የሚባሉ ግቦችን እያሳደድን የምንሄደው። ትልቅ ድርጅት መመስረት፣ ጥሩ መጽሐፍ መጻፍ ወይም ምንም አይነት ታላቅ የሚባልን ነገር መስራትን የምንፈልገው ይሄንን ተፈላጊነት ከልባችን ስለምንፈልግ ነው። ታዲያ የሰው ልጅ የመፈለግ ስሜት በውስጡ እንዲያድርበት ብዙ የተጋነነ ነገር ማድረግ አይጠበቅባችሁም። አመሰግናለሁና ይቅርታ ማለትን ከቻላችሁበት ብዙ ርቀትን መጓዝ የምትችሉ አይነት ሰዎች ትሆናላችሁ። ከሰዎች ጋር ያላችሁ ግንኙነት ጥሩ ይሆናል ማለት ነው። ታዲያ ለምንድን ነው እዚህ ጋር ጸሐፊው ምስጋናችሁ ከልብ መሆን አለበት ያለው ካላችሁኝ፣ አንድን ሰው ከልባችሁ ሆናችሁ ካላመሰገናችሁት ያ ምስጋናችሁ እውነታን ያዘለ ካልሆነ እነዛ ሰዎች ያንን ነገር ፊል ማድረግ ይጀምራሉ ወይም ደግሞ ይሰማቸዋል። ከልባችሁ እንደሆነ ማወቃቸው አይቀርም። ስለዚህ እውነትን ያዘለ ምስጋና ለማድረስ ደግሞ ምን አይነት ፐርሰፕሽን ያስፈልጋል፣ ምን አይነት እይታ ያስፈልጋል ከተባለ ራሳችሁን መርሳት መቻል ይጠበቅባችኋል። ስለናንተ ወይም ስለራሳችሁ የምታስቡትን ነገር እንዳለ ትረሱና እነሱ ላይ ብቻ ፎከስ ታደርጋላችሁ። በትክክልም ያ ሰው ምንድነው የሚፈልገው? ከዛ ሰው ባህሪ ውስጥ መውሰድ የምችለው ትልቁ ነገር ምንድነው ብላችሁ ያንን ነገር ወስዳችሁ ነው በዛ ላይ የምታመሰግኑት። መቼም ቢሆን በሰዎች ተደማጭና ተወዳጅ መሆን የምትፈልጉ ከሆነ መርሳት የሌለባችሁ ነገር ሁሉም ሰው ኢምፖርታንት ወይም ጠቃሚ እንደሆነ እንዲሰማው ማድረግ መቻል አለባችሁ። እንደዛ ደግሞ ማድረግ የምትችሉት ቢያንስ ትክክለኛ የሚባል አመለካከት ሲኖራችሁ ነው። The leader of the transcendentalist movement ተብሎ የሚጠራው አሜሪካዊው ሰው ራልፍ ዋልዶ ኤመርሰን ሁሌም የሚለው ነገር አለ። በህይወቴ የማገኘው ሰው እንዳለ ቢያንስ በአንድ ነገር እኔን ይበልጠኛል፣ ከኔ በላይ ነው። ስለዚህ ሁሌም ለመማር ዝግጁ ነኝ ይላል። የግድ እንደዚህ አድርጋችሁ ባታስቡም እንኳን ቢያንስ ወርቃማውን ህግ መርሳት የለባችሁ። ሰው ለእናንተ እንዲሆን የምትፈልጉትን ነገር እናንተ መጀመሪያ ለሰው ሁኑ። ስለዚህ ለምሳሌ የመንግስት መስሪያ ቤት ስትሄዱ ወይንም ምንም አይነት ተቋም ውስጥ ገብታችሁ ሰው የማያመሰግነውን አድካሚ ቀን የዋለውንና ድብርት ውስጥ የገባውን ሰራተኛ ስታገኙት እናንተ አመስግኑት። ያደረገላችሁ ነገር ምናልባት በጣም ጥቂት የሚባል ሊሆን ይችላል። ነገር ግን ያ ምስጋና ሙሉ በሙሉ መስመሩን ይቀይረዋል። የሰውየውን ሙድ ሙሉ ለሙሉ የሚለውጥ ነገር ነው የምታደርጉትና ምናልባትም ቀና የሆነ ነገርን ተናግራችሁ ለማለፍ ሞክሩ። ሰዎች ሁሌም ቢሆን ከናንተ ጋር እንዲውሉና ሁሌም እናንተን እንዲሹ ወይም እንዲፈልጉ የሚያደርጋቸው ነገር እነሱን ማመስገናችሁ ነው። ሶስተኛው ፖይንት እንዲህ ይላል፣ appeal to another person's interest ይላል። ሁሌም ቢሆን እናንተ ከምትፈልጉት ሳይሆን ሌላም ሰው ከሚፈልገው ነገር ተነሱ ይላል። ለምሳሌ እናንተ ቸኮሌት በጣም ትወዳላችሁ እንበል። ታዲያ የሆነ ቀን አሳ ለማጥመድ ወደ ማጥመጃው ቦታ ሄዳችሁ ከዛ አሳውን ለማጥመድ በማጥመጃዋ ላይ ቸኮሌቱን ብታንጠለጥሉት አሳው ቸኮሌቱን ብሎ ይመጣላችኋል እንዴ? በፍጹም አይመጣም። ምክንያቱም ቸኮሌት የምትወዱት እናንተ ናችሁ እንጂ አሳው አይደለም። አሳ ቸኮሌት አይፈልግም። አሳዎቹ የሚፈልጉትን ነገር ነው ማጥመጃው ላይ ማስቀመጥ ያለባችሁ። ከዛ በኋላ አሳዎቹ ይመጣሉ፣ እናንተም ታጠምዳላችሁ። ከሰዎች ጋርም ያላችሁ ግንኙነት ልክ እንደዚህ አሳ ነው። ሰዎች የሚፈልጉትን ነገር ይዛችሁ ነው እንጂ የምትሄዱት እናንተ የምትፈልጉትን ነገር ይዛችሁ እነሱን ነው አትሉ። ልክ እናንተ የራሳችሁ ፍላጎት እንዳላችሁ እናንተም የምትፈልጓቸው ነገሮች እንደተቀመጡላችሁ ሁሉ ሰዎችም የራሳቸውን የሚፈልጓቸው ነገሮች አሉ። ስለዚህ እናንተም የኔ ካላችሁ እነሱም የኔ ማለታቸው አይቀርም። ታዲያ እነሱን ማሸነፍ ወይንም እነሱን መግዛት የምትችሉት እንዴት ነው? የእነሱን ፍላጎት አውቃችሁ ፍላጎቶቻቸውን በማስቀደም ነው። ጸሐፊው ዴል ካርኒጌ ሰዎችን ኢንፍሉዌንስ ማድረግ ከፈለጋችሁ ወይም ሰዎች ላይ ተጽዕኖ ማሳደር ከፈለጋችሁ እነሱ የሚፈልጉትን ነገር ማውራትና እንዴት የሚፈልጉትን ነገር ማግኘት እንደሚችሉ መንገዱን ማሳየት በቂ ነው ይላል። እዚህ ዓለም ላይ ያለ ሰው ሁሉ የሚፈልገውን ነገር ያውቃል። ያንንም ነገር እንዴት ማግኘት እንዳለበት እየፈለገ ነው። ስለዚህ እናንተም ስትሄዱ አካሄዳችሁ ያንን መልስ የያዘላቸው መሆን አለበት። የዛኔ የነሱን አቴንሽን ወይም ትኩረታቸውን ታገኛላችሁ። ሁሌም ቢሆን ከሰው ልጅ ጋር ስትገናኙና ስታወሩ አንድ ልብ ማድረግ ያለባችሁ ነገር አለ። እኔ ከማወራው ነገር ላይ ሰዎች ምንድነው የሚጠቀሙት? እነሱ የሚፈልጉትን ነገር በእኔ ወሬ ውስጥ ያገኙታል ወይ ብላችሁ ራሳችሁን መጠየቅ አለባችሁ። መልሱ አዎ ከሆነ ጥሩ እያደረጋችሁ ነው። አይ ከሆነ ግን መንገድ መለወጥ አለባችሁ።
ጸሐፊው እንደሚለው አንዳንድ ጊዜ እንደውም የራሳችሁን ፍላጎት መደበቅ አለባችሁ። ሰዎች ስለ እናንተ ፍላጎት ሳያውቁ ስለ እነሱ ብቻ እያሰባችሁና እየተጨነቃችሁ እንደሆነ ሰዎች ሊገነዘቡ ይገባል። መንገዶች ክፍት የሚሆንላችሁ የዛኔ ነው ይላል። ይህች ዓለም የተሞላችው ስለ ራሳቸውና ስለ ፍላጎቶቻቸው ብቻ በሚያስቡ ሰዎች ነው። ታዲያ በዚህች ዓለም ውስጥ እናንተ ለሰዎች የምታስቡና ራሳችሁን ረስታችሁ ራስ ወዳድ ባልሆነ መንገድ ሰዎችን ለማገልገል ብቻ ብትፈልጉ የዛኔ እናንተ በጣም ትልቅ የሚባል ብልጫን እያገኛችሁ ትመጣላችሁ። ለምሳሌ እኔ ይህንን ኮንተንትና ቪዲዮ ሳዘጋጅ ሁሌም የማስቀድመው አንድ ነገር ነው። እሱም የእናንተን ወይም የተመልካቾችን ፍላጎት። ምን አይነት ኮንተንት ባመጣ ነው ለነሱ ቫልዩ የሚኖረው ወይም ለነሱ የሚጠቅማቸው የሚለው ላይ ትኩረት አደርጋለሁ እንጂ በአጭሩ ብዙ ቪው ወይም ተመልካች አግኝቼ ብዙ ገንዘብ የማገኘው እንዴት ነው የሚለው ላይ አይደለም ትኩረት የማደርገው። ምክንያቱም እናንተ ጥሩ ትምህርት አገኛችሁ ማለት የኔ ቻናል መወደዱ የማይቀርና አልቲሜትሊ ጥሩ ገንዘብ ማግኘት እንደሚቻል ስለምረዳ ነው። አሁን ታዲያ የሰው ልጆች እኔን እንዲወዱኝ ወይም እኔን እንዲመርጡኝ ይፈልጋለሁ ብላችሁ ካሰባችሁ ዴል ካርኔጌ መፍትሄ ይሰጣችኋል። ዓለም ላይ በጣም የሚወደድ ነገር ምንድነው ይላል። አብዛኛውን ጊዜ ሰዎች ምንድነው የሚወዱት ብላችሁ ከተመለከታችሁ ውሻን ታገኛላችሁ። ውሻን የሰው ልጅ ለምንድን ነው የሚወደው? ቤታችሁ ውሻ ካላችሁ በደንብ ትገነዘባላችሁ። ውሻው እናንተን ሲያያችሁ ምንም አይነት ሁኔታ ላይ ቢሆን ደስተኛ ነው። ውሻው ሁሌም ቢሆን እናንተ ተናደዳችሁም አልተናደዳችሁም ከናንተ አጠገብ መሆን ይፈልጋል። ለዚህ ነው ውሻችሁ ለናንተ የልብ ጓደኛችሁ እንደሆነ አድርጋችሁ የምታስቡት። ታዲያ እዚህ ጋር ውሻው ያደረገውን ነገር እናንተም ለሌሎች ሰዎች ማድረግ መቻል ይጠበቅባችኋል። ሌሎች ሰዎችን ስላገኛችሁ ብቻ ደስተኛ ልትሆኑና እነሱ ጋር መዋል የሚያስደስታችሁ አይነት ሰዎች መሆን አለባችሁ። ይህንን እንዴት ነው የማደርገው ብላችሁ ከጠየቃችሁኝ እነሱን ማድነቅና ስለሚሰሩት ነገር መጠየቅ ወይም ስለሚያደርጉት ነገር ጄኒዊንሊ ኢንተረስትድ መሆን በቂ ነው። ሁሉም ሰው የራሱ ትልቅ የሚባል አድናቂ አለው። እናንተም ባታውቁት ወይም ባታስተውሉትም ስለ ራሳችሁ ብቻ ነው የምታስቡት እንጂ ስለ ሌላ ሰው ግድ አይሰጣችሁም። እንበልና ከጓደኞቻችሁ ጋር ዛሬ የግሩፕ ፎቶ ተነሳችሁ። መጀመሪያ ፎቶውን ስትመለከቱ የማንን ፊት ነው የምታዩት? የራሳችሁን አይደል? እዚህ ፎቶ ላይ ደስ አላለኝም፣ እዚህ ፎቶ ላይ ግን የተሻልኩ ነኝ ብላችሁ መጀመሪያ የራሳችሁን ፎቶ ነው የምታዩት። ምንም እንኳን የጓደኞቻችሁ ፎቶ አስቀያሚ ቢሆንም የእናንተ ፎቶ አሪፍ ከሆነ ሁሌም ቢሆን ደስ ይላችኋል። ስለዚህ ሁሌም ቢሆን ስለ ሰዎች ማወቅም ፈልጉ። ሰዎችን ጠይቋቸው። ምንድን ነው የሚያደርጉት? ምን አይነት ነገሮች ላይ እየሰሩ ነው? አዳዲስ ነገሮች ጀምረዋል ወይ? ያስቸገራቸው ወይም የከበዳቸው ነገርስ አለ ወይ? እነዚህን ሁሉ ነገር መጠየቅና መረዳት ይጠበቅባቸዋል። ዴል ካርኔጌ በቀጣይነት የሚለን ነገር ፈገግታ ወይም ስማይል ነው። ፈገግ ስትሉ ስላየሁ ደስ ብሎኛል፣ ስላየሁሽ ደስ ብሎኛል የሚል መልእክት እያስተላለፋችሁ ነው ይላል። ኒውዮርክ ውስጥ ይኖር የነበር ስቶክ ብሮከር የዴል ካርኔጌን መጽሐፍ ካነበበ በኋላ እስኪ ልሞክረው አለ። በህይወቱ የሚስቅ ሰው አይነት አልነበረም። ሁሌም ቢሆን ኮስታራ በመሆኑ የሚታወቅ ሰው ነበር። ታዲያ እስኪ ይሄ ነገር ከሰራ ልመልከት ብሎ ጠዋት ሲነሳ በፈገግታ ባለቤቱን ሰላም ማለት ጀመረ። ወደ ስራ ቦታውም ሲሄድ ሰራተኞቹን ወይም አብረውት የሚሰሩትን አጋሮቹን በፈገግታ መቀበል ጀመረ። ታዲያ በ2 ወር ውስጥ ብቻ ገንዘቡንም ደስታውንም መጨመር የቻለ ሰው ነው። ለምን? ፈገግ ስላለ ብቻ። ሰዎች ለፈገግታ ትልቅ የሚባል ቦታ ይሰጣሉ። ባያስተውሉትም እንኳን ከናንተ ጋር መሆንን ወይም ደግሞ ከናንተ አጠገብ መገኘትን እንዲፈልጉት ያደርጋቸዋል። አዲስ የምትተዋወቁት ሰው ኮስተር ብሎ ሰላም ከሚላችሁ ፈገግ ቢልላችሁ የበለጠ እሱን እየወደዳችሁ ትመጣላችሁ። ስለዚህ ፈገግ ማለታችሁን አትርሱ። ወደ መጨረሻው ነጥብ ስናልፍ ዴል ካርኔጌ አስታውሱ፣ ለሰው ልጅ በጣም ምርጥ የሚባለው ቃል፣ ጣፋጭ የሚባለው ቃል የራሱ ስም ነው ይላል። ከአንድ ሰው ጋር ምንም አይነት ግንኙነት ይኑራችሁ ስሙን የምትጠሩለት ከሆነ የሚወደውን ሙዚቃ እንደተጫወታችሁለት ነው የሚቆጥረው፣ በደስታ ይሞላል። ምክንያቱም ደግሞ ዩኒክ እንደሆነ ወይም ልዩ እንደሆነ የሚያመሳክርለት ነገር ስለሆነ ነው። ሰዎች ብዙ ጊዜ ስማቸውን ከማንነታቸው ጋር ያገናኙታል። ምክንያቱም ያ ስም እነሱን ይወክላቸዋል ወይም እነሱ ልዩ እንደሆኑ ያመለክታቸዋል። ስለዚህ ብዙ ጊዜ ከአይዴንቲቲ ወይም ከማንነታቸው ጋር መያያዙ አይቀርም። ለዚህ ነው ዴል ካርኔጌ የተዋወቃችሁትን ሰው ስም በፍጹም መርሳት የለባችሁም የሚለው። ሁሌም ቢሆን ከዛ ሰው ጋር ስታወሩ በስሙ ጠርታችሁ ማድረግ አለባችሁ። ስሙን መጥራት አስፈላጊ ባይሆንም እንኳን አድርጉት ነው የሚለን።
ለምሳሌ ወደ ሆነ ሱቅ ስትገቡ ያንን ሴልስ ስሙን የምታውቁት ከሆነ ቶሎ ብላችሁ ስሙን በመጥራት ሰላም ላንተ ይሁን እገሌ፣ ሰላም ላንቺ ይሁን እገሊት ብላችሁ ነው ማለፍ ያለባችሁ። ያንን ነገር ሲሰሙት ለነሱ ሙዚቃ ነው። ታዲያ አሁን ይህ ምንን ይጨምራል ካላችሁ ለነሱ ያላችሁን ቦታ ነው የሚያሳየው። አሁንም ተሽከርክረን የምንመጣው የቱ ጋ ነው? አንድ ሰው መፈለግን ይፈልጋል። ያንን ሰው እንደፈለጋችሁት ደግሞ የምታሳዩት በምንድን ነው? ትናንሽ ወይም ጥቃቅን የሚባሉ ነገሮችን በማስተዋል። ለምሳሌ ማንም ሰው በስሙ ጠርቶት አያውቅም፣ በተለይ ደግሞ የማያውቀው ሰው። ስለዚህ ለመጀመሪያ ጊዜ ከሱ ጋር ተገናኝታችሁ ስሙን አንዴ ከነገራችሁ በኋላ የምታስታውሱትና የሆነ ነገርን ስታደርጉ በዛ ስሙ እየጠራችሁት የምታደርጉ ከሆነ ሁሌም ቢሆን የሚያስታውሰው ይሆናል። ዴል ካርኒጌ እንደሚለው ሰውን ከተዋወቃችሁ በኋላ ስላገኘው ደስ ብሎኛል ስትሉ ስማቸውንም ጨምሩበት ይላል። ስላገኘው ደስ ብሎኛል እገሌ ማለትን መልመድ አለባችሁ። ይህንን ስታደርጉ እነሱም መስማት የሚፈልጉትን ነገር እየተጫወታችሁላቸው ነው። ልክ እንደ ሙዚቃ መሳሪያ ሆናችኋል። ያንን ደግሞ እነሱ ከልባቸው ይፈልጉታል። ሰዎችም የበለጠ እናንተን እየወደዷችሁና ከእናንተ ጋር መዋል እየፈለጉ የሚመጡት በዚህ መንገድ ነው ይላል። በዴል ካርኒጌ የተጻፈውን How to Win Friends and Influence People የተሰኘውን መጽሐፍ በትንሹ እንዲህ ተመልክተነዋል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።